መጽሐፍ ቅዱሳችንን አንደኛ ዜና 4:10 ላይ እናወጣለን። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ። እጅ ከኔ ጋር ትሁን ከስቃይና ከጉዳትም ጠብቀኝ በማለት ወደ እስራኤል አምላክ ጮኸ። እግዚአብሔርም የለመነውን ሰጠው። ሃሌሉያ አሜን። እግዚአብሔር የለመናችሁትን የሚሰጥ አምላክ ነው። ያቤጽ በአምላኩ በእግዚአብሔር ፊት በዚህ ቃል ላይ ጸለየውን ጸሎት ስንመለከት እጅግ በጥበብ የተሞላ ማስተዋል ያለበት እንግዲህ በአንድ የጸሎት ሐሳብ ውስጥ ብዙ ነገርን ጠቅልሎ የያዘ ጥበብ የሞላበት ጸሎት ነው። በአምላኩ እግር ስር ቀርቦ የጸለየው እግዚአብሔርም ደግሞ የጸለየውን ሁሉ ሰማና የለመነውን ምን አለው ይላል ሰጠው ይላል። ያቤጽ ስለ በረከት ብቻ ጸልዮ አላቆመም። ያቤጽ ዳርቻው እንዲሰፋ ብቻ ጸልዮ አላቆመም። ያቤጽ በዚህ ስፍራ ላይ አዎ ስለ በረከት ጸልዮአል። አዎ ዳርቻው እንዲሰፋ ጸልዮአል። የእግዚአብሔር እጅም ከሱ ጋር እንዲሆን ደግሞ አጥብቆ ለምኗል፣ ጸልዮአል። ጌታ ከክፉ ነገር ሁሉ እንዲጠብቀው በዚህ ስፍራ ላይ ጸልዮአል። እንግዲህ ቃሉን ስታነቡት አራት ነገሮችን ያቤጽ በዚህ ስፍራ ላይ ጸልዮአል። ይህ ሰው በአምላኩ እግር ስር ቀርቦ ምን ብሎ ጸለየ? አስቀድመው መባረክን ባርከኝ አለ እግዚአብሔርን። በአምላኩ ፊት ቀርቦ እግዚአብሔር ሕይወቱን እንዲባርክ፣ ዘመኑን እንዲባርክ፣ የሱ የሆነውን ነገር ሁሉ እንዲባርክ በአምላኩ ፊት የበረከትን ጸሎት የበረከትን ጩኸት ጮኋል። በእግዚአብሔር ፊት ምን ብሎ ነው መጀመሪያ የጮኸው? መባረክን ባርከኝ አለ። በሉት እስቲ ድገሙና አውጁት። መጨረሻ ስታነቡት በማለት ወደ እግዚአብሔር ጮኸ ይላል። መባረክን ባርከኝ አለ፣ ዳርቻዬንም አስፋ አለ። ሁለተኛ፣ ሶስተኛ እጅ ከኔ ጋር ትሁን አለ። የመጨረሻ ከክፉ ሁሉ ጠብቀኝ አለ። እንዳላዝን ከክፉ ሁሉ ጠብቀኝ አለና ይህንን ሁሉ አለና ወደ እግዚአብሔር ምን አለ ይላል? ጮኸ፣ ጸለየ። ጌታ ኢየሱስ ይባረክ። ያቤጽ መባረክን ባርከኝ ብሎ ብቻ አላቆመም። ያቤጽ ዳርቻዬን አስፋኝ ብሎ ብቻ አላቆመም። እጅ ግን ከኔ ጋርም ትሁን ብሏል። አንዳንድ ጊዜ በህይወታችን ላይ የምንፈልጋቸው ነገሮች ሁሉ ምድራዊውም ይሁኑ በየትኛውም አቅጣጫ የለመናቸው በረከቶች ወደ ህይወታችን መጥተው የእግዚአብሔር እጅ ከኛ ጋር ካልሆነ ባዶ ነው። ከአሕዛብ መሃል በምድር ካሉ ሰዎች ሁሉ መሃል እኛን የሚለየን የምንይዛቸው ቁሳቁሶች ወይንም ደግሞ በእጆቻችን ላይ የሚገቡ በረከቶች አይደለም። ከአሕዛብ መሃል ከትውልድ መሃል የሚለየን በልዩነት እንድንራመድ የሚያደርገን የእግዚአብሔር እጅ ከኛ ጋር መሆኑ ነው። ስለዚህ ይህ ሰው ስለገባ መባረክን ባርከኝ ብሎ ብቻ አላቆመም። እጅህም ከኔ ጋር ትሁን አለ። ለዚህ ነው ይህ ሰው ጥበብ ያለበት ጸሎት ነው የጸለየው። በአምላኩ ፊት ሲጸልይ አዎ እግዚአብሔር እሱን እንዲባርከው ጸልዮአል። አዎ እግዚአብሔር ዳርቻውን እንዲያሰፋለት ጸልዮአል። የእግዚአብሔር እጅም ከሱ ጋር እንዲሆን ጸልዮአል። አንዳንድ ጊዜ በህይወታችን በመናልፍበት ቻሌንጅ ላይ በመናልፍበት የተለያየ አይነት መከራ ውስጥ በራሳችን ጥፋት በገባንባቸው ወጥመዶች ውስጥ የምንጸልያቸው ጸሎቶች አሉ። ለምሳሌ አሁን ዳዊትን ስትመለከቱ በጣም የሚገርም ጸሎት ነው የጸለየው። መዝሙር 51 ላይ ዳዊት በድሏል፣ ኃጢአት ሰርቷል፣ ዝሙት ሰርቷል፣ አምላኩን በድሏል፣ አሳዝኗል። ለዚህ ዳዊት በእግዚአብሔር ፊት ሲቀርብ ንግስናዬን አትውሰድብኝ አላለም። ያ ሁሉ የሰጠኸኝን ነገር ሁሉ ከኔ ህይወት አትውሰድ አላለም። ለዳዊት ትልቁ ነገር ንግስናውን ያመጣለት በእጁ ላይ ያለውን በረከት ሁሉ ያመጣለት ምን እንደሆነ ስለገባው ዳዊት የጸለየው ጸሎት በዛ ስፍራ ላይ ይገርማል። ዳዊት እግዚአብሔር እጅግ ትልቅ ያደረገው ንጉስ ነው። አንድ ከተማ የዳዊት ከተማ ተብሎ በስሙ እንኳን የሚጠራ ነው። እጅግ እግዚአብሔር አብልጽጎታል። እጅግ በነገር ሁሉ በስቷል። እግዚአብሔር አግኖታል። በእግዚአብሔር ፊት ቀርቦ በበደለ ባሳዘነ ሰዓት ግን ያንን ሁሉ አትውሰድብኝ አላለም። አቤቱ ቅዱሱን መንፈስ ከኔ አትውሰድብኝ አለ። ከፊትህ አትጣለኝ አለ። የቀናውን መንፈስ በውስጥ ያድስ፣ ንጹህ ልብን ፍጠርልኝ አለ። ይህ ሰው በእግዚአብሔር ፊት ሲቀርብ ቀጥታ መጀመሪያ ግብ ያደረገው ቅዱሱን መንፈስ አትውሰድብኝ። እሱ ከተወሰደ ሌላ የሰጠኝ ነገር ሁሉ ከኔ ይሄዳል። ስለዚህ ይህ ሰው በጥበብ የተሞላ ጸሎት ነው የጸለየው። መባረክን ባርከኝ አለ። ዳርቻዬን ምን ይበላል? ይስፋል። ሃሌሉያ። እጅህም ከኔ ጋር ኦ ማካራዲያ ቦሰከታያስ በአንድ ሰው ህይወት ላይ በ2017 የእግዚአብሔር በረከት በሙላት ይገለጥ።
ይገለጥ በኢየሱስ ክርስቶስ ስም። ያንድ ሰው ዳርቻ በኢየሱስ ስም ይስፋ። ዳርቻዬንም ግዛቴንም ምን በለው አስፋው አለ። በእግዚአብሔር ፊት ሲጸልይ ይህ ሰው ተራ ከሆነ ህይወት ተራ ከሆነ መንገድ መውጣት ፈልጓል። ስለዚህ በአምላኩ በእግዚአብሔር ፊት ጩኸት ነው የጮኸው። ቃሉን ስታነቡ ትርጉሙ መጽሐፍ መጨረሻ ላይ ምን ይላል? ወደ እግዚአብሔር ጮኸ ይላል። ቃሉን እስቲ አንብብልን። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ። እጅህ ከኔ ጋር ትሁን፣ ከስቃይና ከጉዳትም ጠብቀኝ በማለት ወደ እግዚአብሔር ጮኸ። እግዚአብሔርም የለመነውን ሰጠው። በማለት ወደ እግዚአብሔር ምን አለ? ጮኸ ይላል። ሃሌሉያ አሜን። በኢየሱስ ስም ያመት ብትተኙበት አይሆን። ተራ በሆነ ህይወት ውስጥ ተይዛችሁ ተስማምቷችሁ የምትተኙበት አይሆን። ወደ እኔ ጩኔ መልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ተብሎ እንደተጻፈ በጩኸታቸው ታላቅና ኃይለኛ ነገር የሚያዩ ሰዎች አሉ በኢየሱስ ክርስቶስ ስም። ኤርምያስ 33:3 ላይ ሲናገር ምን ይላል? ወደ እኔ ጩ እኔ ምን እልልሃለሁ። ባለፉት አመታቶች የማታውቁትን ሄዳችሁ የማታውቁበትን ምዕራፍ ለመሄድ ከፈለጋችሁ ወደ እግዚአብሔር ወደ ጸጋው ዙፋን ስር ወደ መስቀሉ ስር እየቀረባችሁ ጩሁ። ጩኸትን የሚሰማ አምላክ አላችሁ። አሜን። መዝሙር 34:6 ላይ ዳዊት ሲናገር አስቀድሞ ስለ ራሱ ህይወት እንደዚህ ያለ እግዚአብሔርን ፈለግኩት አለ፣ መለሰልኝ አለ። ከዛ በኋላ ምን አለ? ከመከራዬ ማዳነኝ። ለኛ ሲጽፍልን እንደዚህ አለ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታችሁም አያፍርም አለ። ያ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ይላል። ያ ችግረኛ ጮኸ ሲል ደሃ የሆነውን ሰው ብቻ አይደለም፣ የታመመውን ሰው ብቻ አይደለም፣ በችግር ውስጥ ያለውን ሰው ብቻ አይደለም፣ የአምላኩን እርዳታ የሚፈልገውን ሰው ነው የሚወክለው። ያ ችግረኛ ጮኸ፣ የአምላኩን እርዳታ የሚፈልገው ሰው ምን አለ? በእግዚአብሔር ፊት ጮኸ፣ እግዚአብሔርም ምን አለው? ሰማ፣ ከመከራውም ሁሉ አዳነው ይላል። ምን ሲያደርግ? ሲጮህ። ያቤጽ ምንድነው ያደረገው? መባረክን ባርከኝ ብሎ ጮኸ። ዳርቻዬንም ማስፋ። ጌታ ሆይ በዚህ መንገድ ልቀጥል አልፈልግም ማለት ዳርቻዬ ሊሰፋ ይገባል። እኔ ራሴ ፐርሰናሊ መጀመሪያ ከስራዬ በፊት እኔ ልትባርከኝ ይገባል። መባረክን ባርከኝ፣ ዳርቻዬን አስፋ፣ ከሁሉ በላይ ደግሞ እጅ ከኔ ጋር ትሁን አለ። ምንም ባርከኝ፣ ምንም ዳርቻዬን አስፍተ እጅ ከኔ ጋር ከሌለ ምንም አይጠቅመኝም። አዎ ባርከኝ፣ አዎ ዳርቻዬን አስፋ፣ እጅህም ከኔ ጋር ትሁን አለ። ሃሌሉያ አሜን። ብዙ ሰዎች ሚስ እናደርጋለን። ለብዙ ነገር ጩኸን እግዚአብሔር እጅ፣ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ በሙላት በህይወታችን ላይ እንዲሆን አንጸልይም። ላለንበት ብቻ ጉዳይ ጸልየን፣ ላለንበት የመከራ መውጫ መንገድ ብቻ ጸልየን ነው የምናልፈው ብሎ የሆነ ሰው መጽሐፍ ሲናገር ዕብራውያን 4 መጨረሻው ቁጥር ላይ እንግዲህ ምሕረትን እንድንቀበል ይላል፣ በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ራሳችንን በእምነት ወደ ጸጋው ዙፋን ፊት እናቅርብ ይላል። መጽሐፉ እንደዚህ ይላል፣ በሚያስፈልገን ጊዜ ይላል። እስቲ ጸጋ መቼ ነው የሚያስፈልጋችሁ? ሁሉ ጊዜ የሚል ሰው እስቲ። አንዳንድ ሰው ጸጋ የሚያስፈልገው መከራ ውስጥ ሆኖ ብቻ ነው። የሆነ ነገር ሲጨላልምበት፣ የሆነ ችግር ውስጥ ሲገባ ነው ጸጋ የሚያስፈልገው፣ የሚጣራው ማለት ነው። አው ልክ ነው። በከበደን ሰዓት መጣራት ያለብን ጸጋ ነው። ነገር ግን በመከራችን ጊዜ ብቻ አይደለም፣ በድላችንም ጊዜ በደስታችንም ጊዜ እግዚአብሔር ጸጋ ያስፈልገናል። ያ ድል የሚቀጥለው በጸጋ ብቻ ነው። አሜን አሜን አሜን። ያ ከፍታ የሚቀጥለው በጸጋ ብቻ ነው። በጌታ በኢየሱስ ክርስቶስ ስም ይህ ጸጋ በዘመናችሁ ላይ ይለቀቅ። ስለዚህ ስንጸልይ ሁሌ ጸጋ እንደሚያስፈልገው ሰው፣ ያለ ጸጋ ደካማ እንደሆነ ሰው ተረድተን ልንጸልይና በጌታ ፊት ልንተጋ ይገባል። ለዚህ ያቤት ተመሳሳይ የሆነ ህይወትን ሪጀክት አደረገና መባረክን ባርከኝ፣ ዳርቻዬን አስፋ። 2017 በኢየሱስ ክርስቶስ ስም ያ ተመሳሳይ የሆነ ምዕራፍ ከህይወታችሁ ላይ የተዘጋ ይሁን። ኦ ባራካቶስ ያዳካያስ የተዘጋ ይሁን በኢየሱስ ስም። የተዘጋ ይሁን በኢየሱስ ስም። የተዘጋ ይሁን። ያ የጭንገፋ ምዕራፍ ይዘጋ። ያ የውድቀት ምዕራፍ ይዘጋ። ያ የተራነት ህይወት ምዕራፍ ይዘጋ። ጌታችን ኢየሱስ ዮሐንስ 17:15 ላይ እንዲህ ብሎ ለመነ። ካለም አውጣቸው ብዬ አልጸልይም አለ፣ ከክፉ ጠብቃቸው ብሎ ጸለየ። ይህ ሰው ምን አለ? እንዳላዝን ከክፉ ጠብቀኝ አለ። ባይ ዘ ዌይ እኛ ዛሬ እዚህ ቆመን ነገን አክሰስ ማድረግ አንችልም። በስጋ ነገ መግባት አንችልም። ማንም ሰው ሰኞ ላይ ቆሞ ማክሰኞ መግባት አይችልም በስጋ።
ማንም ሰው እሁድ ላይ ቆሞ እሁድ ማታ መግባት አይችልም። ነገር ግን በስጋ መግባት ባትችሉ ጸሎታችሁና በጌታ ፊት የምትተጉት ያ ትጋት ቀድሟችሁ መግባት ይችላል። ማንም ሰው ወደ ነገ መግባት አይችልም፣ ጸሎቱ ግን ይገባል። ሐዋርያቶች አንድ ስፍራ ከተዘናጉበት ምዕራፍ ነቁና እንዲህ ያደረጉ። የተዘናጉበት ምዕራፍ ምን መሰላችሁ? ሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 1 ላይ ያዕቆብ ሲያዝ ዝም ብለው ነበር። ቃሉን አንብብልን እስቲ። በዚያን ዘመን ንጉሡ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። እያሳደደ ምን ያደርግ ነበር? ያስጨንቅ ነበር። ቤተ ክርስቲያን ላይ መከራ ለመጣል የተነሳ መንፈስ ነበር። ይህ መንፈስ ደግሞ የሚሰራው በሄሮድስ ውስጥ ነበር። ስለዚህ አንዳንዶችን ምን ይል ነበር? ያስጨንቅ ነበር። ከዛስ የዮሐንስንም ወንድም ዮሴፍ ያዕቆብን በሰይፍ አስገደለ። ይህን አድራጎቱን አይሁድን ደስ እንዳሰኘ ባየ ጊዜ ጴጥሮስን ደግሞ አስያዘው። ማስጨነቅ ሲዘምር ቤተ ክርስቲያን ዝም ብላለች። ያዕቆብ ተያዘ፣ ያዕቆብ ተገደለ፣ ዝም ብላለች ቤተ ክርስቲያን። በኋላ ላይ ኢሚዲየትሊ ሰው በተደሰተ ሰዓት ጴጥሮስን ሲይዝ ነቁ። ያኔ አንድ ነገር ማድረግ አለብን አሉ። ተሰበሰቡና በር ዘግተው መጸለይ አለብን አሉ። ቤተ ክርስቲያን አጥብቃ ስለ ጴጥሮስ ምን ማድረግ ጀመረች? መጸለይ። አዎ ያዕቆብ ሞቷል፣ ብዙዎችን አንገላቷል። ጴጥሮስ ላይ ግን አይቀጥልም አሉ። አንድ ሰው አሜን ይበል። አይሆንም አሉ በኢየሱስ ስም። ያለፉት አመታቶቻችሁ ጠላት የተለያየ አይነት ነገር ወስዶ ሊሆን ይችላል። 2017 ላይ ግን አይቀጥልም፣ አይቀጥልም በኢየሱስ ክርስቶስ ስም። አንድ ሰው ከኔ ጋር አይቀጥልም ይበል። ሰው ግን አይቀጥልም ብሎ አውጆ ሊቆም አይገባም፣ ሊጸልይ ነው የሚገባው። ያዕቆብ ሲገደል ዝም ብለዋል፣ ብዙዎች ሲጨነቁ ዝም ብለዋል። ጴጥሮስ ሲያዝ ግን አንድ ነገር ማድረግ አለብን አሉ። ገብተን እኛ ማስፈታት አንችልም። ይኸውላችሁ እዛ እስር ቤት ውስጥ ሄደው በስጋ ማስመለጥና ማስፈታት አይችሉም። በእግራቸው መግባት የማይችሉበት ስፍራ በጸሎት እንደሚገቡ ተረድተዋል እነዚህ ሰዎች። ስለዚህ በአምላካቸው ፊት በራቸውን ዘግተው ያላቸው ጉልበት ጸሎት እንደሆነ ገባቸውና አጥብቀው ለጴጥሮስ መጸለይ ጀመሩ። በጴጥሮስ ላይ ይሞት አይሆንም አይቀጥልም ብለው መጸለይ ጀመሩ። በዛ ጸሎት ውስጥ የእግዚአብሔር መልአክ ጣልቃ ገባ። ጴጥሮስ ተፈታና እነሱ እየጸለዩ እያሉ በራቸው ተንኳኳ። አንድ ሰው ጮሆ አሜን ይበል። በራቸውን ሊያንኳኳ የመጣው ራሱ ጴጥሮስ ነው። ትላንትና ያ ጴጥሮስን ያስመለጠ መልአክ ከነሱ ጋር ነበር። ነገር ግን እነዚህ ሰዎች አጥብቀው በዚህ ነገር ላይ ስላልጸለዩ ጣልቃ ገብነት አልነበረም። አጥብቀው በሚጸልዩበት ሰዓት ላይ ግን የእግዚአብሔር እጅ ጣልቃ ገባ። ምንድነው ብለው የጮሁት በእግዚአብሔር ፊት? እነዚህ ሰዎች ጩኸት ነው ያሰሙት። ኖ ጴጥሮስ አይሞትም፣ የእግዚአብሔር እጅ ጣልቃ ይገባል ብለው ነው የጮሁት። አንዳንድ ሰው ተኝቶ ነገሩን አስበልቷል፣ ተኝቶ ነገሩን አስነጥቋል። በዚህ ዓመትም ነገራችሁን ልታስነጥቁ አይገባም። ጌታችን ለዚህ እኮ ነው ወደ ፈተና እንዳትገቡ ትጉና ጸልዩ አለ። ተግቶ መጸለይ ሊመጣ ያለውን መከራ ከዙሪያችሁ ገለል ያደርገዋል። መከራ ውስጥ ልታልፉ የሚገባ ቢሆን እንኳን ከመከራ ውስጥ ሰንጥቃችሁ አልፋችሁ የምትወጡበትን ኃይል በዛ ጸሎት ውስጥ ታገኛላችሁ። ጸሎት ሁለትን ነገር ያደርጋል። አንደኛ ወደ ህይወታችሁ እየመጣ ያለውን መከራ ሁሉ ከዙሪያችሁ ገለል ያደርጋል። ሁለተኛ ደግሞ መከራውን ማለፍ ግዴታ ከሆነ ያ መከራ ሲመጣ መከራውን ተቋቁማችሁ አልፋችሁ የምትሄዱበትን ኃይልና አቅም ትቀበላላችሁ። ለምሳሌ ሁላችሁ ኢየሱስ 3 ጊዜ ጸለየ፣ ተመሳሳይ ጸሎት ጸለየ። እንግዲህ ጌታችን ቃል የሆነ መለኮት የሆነ ስጋ ለብሶ በእኛ መሃል ያደረ ያ ጌታ ያ የእግዚአብሔር ክብር የሆነው የናዝሬቱ ኢየሱስ መጽሐፍ ሲናገር በግንባሩ ተደፍቶ ጸለየ ይላል። በምኑ ተደፍቶ? ስንቶቻችንን በግንባራችን ተደፍተን ጸለየን የምናውቀው? በግንባሩ ተደፍቶ ጸለየ። አምላክ ነው እኮ ስጋ ለብሶ በእኛ መሃል ያደረ ነው። በግንባሩ ተደፍቶ መጸለይ ጀመረ። የጸለየው ጸሎት ይገርማል። ጌታ ሆይ ብትወድ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ትሆናል። በግንባሩ ተደፍቶ ጸልዮ ተነስቶ ሐዋርያቶቹን ሲያያቸው መተኛት በማይገባቸው ጊዜ ላይ ተኝተዋል እነዚህ ሰዎች። ያቺ ሴት አይታችኋል? ልጇ ሕያው የነበረ ያቺ የሞተባት ሴት ልጇን የወሰደችው ምን አድርጋ እያለ ነው? ተኝታ እያለ። ተኝቶ አንዳንድ ሰው ነገሩን ያስወስዳል። ለዚህ ነው ነቅታችሁ በጸሎት ትጉ የሚለው መጽሐፍ። ኢየሱስ ጸልየው መከራውን የሚያልፍበትን ኃይል ተቀብሎ መከራው ፊት ለፊት ሲቆም ተኝተው የነበሩ መከራው በተናቸው።
በጌታ ፊት የተጋ የጸለየ ከመከራው ፊት ለፊት የመቆም አቅም አለው። ስቶርሞቹ የሚነሱት ንፋሶች ሁሉ ላይጥሉት ሰንጥቆ የሚወጣበት አቅም አለው። ክብር ለማን ይሁን? ስለዚህ ሐዋርያቶች ምዕራፍ 12 ላይ የወሰኑት ውሳኔ ይገርማል። ኖ ጴጥሮስ አይሞትም አሉ። ሲጸልዩ ጣልቃ ገብነት ሆነ። የእግዚአብሔር ጣልቃ ገብነት ሆነ። ከፊታችሁ ባለ ወር ሁሉ ላይ ያለ የትኛውም ክፋት ጠላት ያቀደው ክፉ ሰዎች ያቀዱት በጌታ በኢየሱስ ስም ይከልበት፣ ይከልበት። አዝሻለሁ። ክፋት ይከልበት። የክፎች ክፋት ይከልበት። የሟርተኞች ሟርት ይከልበት። የረጋሚዎች እርግማን ይከልበት፣ ይከልበት። ከዘመናችሁ ላይ ይከልበት። ካልገባችሁባቸው ቀናቶች ላይ አንድ ሰው በኢየሱስ ስም ይከልበት ይበል። ድገሙና ውጁት። ሃሌሉያ። ይከልበት በኢየሱስ ስም። ያ ውርደት ወደ ክብር ይቀየራል። ያ ጠላት ያሰበው ሐዘን ወደ ደስታ ይቀየራል። ያ ሞት ወደ ሕይወት ይቀየራል። ያ ጨለማ ወደ ብርሃን ይቀየራል። መቅሰፍት ወደ ቤታችሁ አይገባም። ክፉ ነገር ወደ እናንተ አይቀርብም በኢየሱስ ክርስቶስ። ቀኖች ክፎች እንደሆኑ የሚያምንና የሚያክሰው ዛሬ ላይ ቆሞ ነገ የሚመጣውን ክፋት ይከለክላል። አማኝ ክፋት ባለበት እየገዛ እያሸነፈ ይኖራል። ለመሰላችሁ ጸሎት ስንል የሰማይ የእግዚአብሔር ፍቃድ ወደ ምድር የሚፈጸምበት ዋናው መንገድ ነው። አባታችን ሆይ ጸሎት ስትጸልዩ አለ በሰማይ ያለው ፍቃድ በምድር እንድትሆን። በምድር ያለ የጨለመው ዓለም ፍቃድ አለ። ክፉ ሰዎች እኛ ላይ የሚያስቡት ነገር አለ። በተለያየ አይነት አቅጣጫ እኛ ላይ የሚነሳ ሰልፍ አለ። እነዛ ሰልፎች ሁሉ የሚበተኑት እኛ ከሰማይ ጋር አብልጠን ህብረት ስናደርግ ነው። ይህ ያቤጽ የሚባለው ሰው ብሉይ ኪዳን ላይ ሆኖ ገብቶታል፣ በርቶለታል። የጸለየው ጸሎት በጌታ ፊት ነው ብላችሁ የበራለት ሰው ጸሎት የጸለየው ጸሎት ነው። በጥበብ የተሞላ ጸሎት ነው የጸለየው። መባረክን ባርከኝ አለ፣ ዳርቻዬን ምን በላለ አስፋ። አዎ መጽሐፍ እኮ ለምነኝ አሕዛብን ለርስት የምድር ዳርቻንም ለግዛት እሰጣለሁ አለ። የሚለምን ይቀበላል፣ የሚያንኳኳ ይከፈትለታል። መጽሐፍ እንደዚህ ይላል ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ ሁል ጊዜ በጌታ ደግሜ ላለው ደስ ይበላችሁ ጌታ ቅርብ ነው አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ልመናችሁን ምን በሉ አስታውቁ። ጌታ ያውቃል ብለተኛ አይደለም። ልመናችሁን አስታውቅ ይላል እዛ ጋር ሲናገር እንጂ በአንዳች አትጨነቁ። ከላይ ደግሞ ሲናገር በጣም ወዶቃለሁ። ጌታ ምንድነው ይላል? ቅርብ ነው። ከሁኔታው በላይ ምንድነው? በእናንተና በሞት መካከል አንድ እርምጃ ቀርቶ ሊሆን ይችላል። ይህ ሲበራልን ይወላችሁ ሞት አንድ እርምጃ ቀርቶ ባለበት ጌታ ቅርብ ነው፣ በመሃል አለ። አሜን አሜን አሜን። ከተራራውና ከኔ መሃል ልዩነት አለ፣ ጌታ አለ። አየሩ ላይ አየሩን ይሄ ከምንተነፍሰው ወደ ውስጥ ከምናስገባው አየር በላይ ጌታ ለእናንተ ቅርብ ነው። ከችግራችሁ በላይ ጌታ ለእናንተ ቅርብ ነው። ስለዚህ ምን አለ ጳውሎስ? በነገር ሁሉ በጸሎትና በምልጃ ልመናችሁን በእግዚአብሔር ዘንድ አስታውቁ። ያቤጽ በርቶለታል፣ ልመናውን አስታውቃል። ዳርቻዬን አስፋልኝ አለ። በጸሎት ልንተጋ በአምላካችን ፊት ልመናችንን ልናቀርብ የሚገባ ሲዝን ነው። ብዙ የጨለማ ሐሳብና አጀንዳ ሊፈጸም በተለያየ አይነት አቅጣጫ ሰይጣን ጥቂት ጊዜ እንደቀረው አውቆ በብዙ እየተጋ ያለበት ታይም ነው። ልክ መጽሐፍ ኢሳይያስ 60 ላይ ሲናገር ተነሽና አብሪ ይላል። ይህ ማስጠንቀቂያም ነው። የተኛን ሰው ተነስ ስትሉት እያዘዛችሁት ነው። የሆነ ነገር ደግሞ እየመጣ ከሆነ እያስጠነቀቃችሁት ነው። የተኛን ሰው ተነስ ትሉታላችሁ። ተነሽና አብሪ። ለምን? ቁጥር 2 ስታዩት ጨለማ ምድርን ይሸፍናል፣ ድግድግ ጨለማስ አሕዛብን ይሸፍናል። ተነስተው ላበሩ ግን ባንቺ ላይ የእግዚአብሔር ክብር ይወጣል። ክብሩም ባንቺ ላይ ምን ይላል? አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ስለዚህ አባቴ ብሩካን እግዚአብሔር ያቤጽን ሲባርከው ዳርቻውን ሲያሰፋው ለሱ ብቻ አይደለም ለብዙዎች በረከት ሆነ። እናንተ ስትባረኩ ዳርቻችሁ ሲሰፋ የእግዚአብሔር እጅ ከእናንተ ጋር ሲሆን ለብዙዎች በረከት ናችሁ። በያቤጽ ላይ የመጣው የእግዚአብሔር በረከት ውስጡ ሐዘን የሌለበት ነው። ሰይጣን ሁሉን ነገር ይሰጣል፣ ውስጡ ግን ሐዘን አለ። ብርን ሰጥቶ ከነበሽታ ብርን ሰጥቶ ከነጨለማ ነው የሚሰጠው። እየሰራችሁ
በእግዚአብሔር ፊት ቅረቡ እንዲህ በሉት፣ እጅ ከኔ ጋር ትሁን መባረክን ባርከኝ በሉት። የሱ እጅ በእናንተ ላይ በሙላት መጥቶ ዳርቻችሁ ሰፍቶ ለብዙዎች በረከት ትሆናላችሁ በኢየሱስ ክርስቶስ ትሆናላችሁ በኢየሱስ ክርስቶስ። ያቤት የለመነውን ልመና እግዚአብሔር ምን አለው ይላል? ሰጠው። ዴስቲኒን የነገ መንገድ የሚቀይር እግዚአብሔር አሰራር እንዲገለጥ ከፈለጋችሁ ይህንን የጸሎት ርዕስ በልባችሁ ላይ አድርጋችሁ በቤታችሁ ጸልዩ።